ሃይማኖት በኢትዮጵያ የግል እምነት ብቻ አይደለም፣ የማህበረሰብ አንድነት፣ የስነ ምግባርና የሰላማዊ አብሮነት መሰረት ሆኖ ለዘመናት አገልግሏል። በተለያዩ እምነቶችና ባህሎች የተገነባችው ኢትዮጵያ ልዩነቶችን በመከባበር የጋራ እሴቶችን ለማጠናከር የሃይማኖት ተቋማት ያበረከቱት አስተዋጽኦም ከፍተኛ ነው። በዚህ መነሻ ለዘላቂ ሰላም፣ ብሔራዊ አንድነትና ሀገራዊ መግባባት የሃይማኖት ሚናን ይበልጥ ለማጎልበት እንዲሁም ሃይማኖትን ሽፋን ያደረጉ አለመግባባቶችን በምክክር ለመፍታት የሃይማኖት ጉዳይ በሀገራዊ ምክክር ጉባኤው ለምክክር ከተመረጡ 8 አጀንዳዎች አንዱ ነው። ይህ አጀንዳ የሃይማኖት ተቋማት በሀገር ግንባታ፣ በሰላም ማስፈን፣ በማህበራዊ አንድነትና በዜጎች መካከል ያለውን መተማመን ለማጠናከር ያላቸውን ሚና በስፋት የሚዳስስ ነው። የምክክር ጉባኤውም የጋራ ሀሳብ እንዲለዋወጡ ያስቻለ ነው። ሃይማኖት እኩልነትና በሃይማኖት ምክንያቶች የሚፈጠሩ መልካም ነገሮችም አሉ፣ መጥፎ ነገሮችም አሉ። መፈቃቀር አለ፣ መከባበር አለ፣ መረዳዳት አለ፣ መገናኘትም አለ፣ ህብረት። ስለዚህ ይሄ ምክክር ጉባኤ እንደዚህን ነገሮች ተንጠልጥለው ያሉትን እንዲደላደሉ፣ የተበተኑትን እንዲሰበሰቡ፣ ያልተቋጩትን እንዲቋጩ፣ በመልካም ደረጃ እንዲያልቁ የሚያደርግ የምክክር ጉባኤ ነው። እንግዲህ ጉዳዩ እንደሚመለከተውና ባለቤት እንደሆነ ሰው ምናልባት በዚህ ሀገር ታሪክ ውስጥ ዋጋ ከፍዬበታለሁ። በዚህ በቤተ እምነት ጉዳይ ከአሁን በፊት በነበሩ ችግሮቻችን ብዙ ነገሮችን አልፈናል። እኔ እንደ ማህበረሰብ እንደ ኢትዮጵያ ቁጭ ብለን መነጋገር አለመቻላችን፣ አለመተዋወቃችን ዋጋ አስከፍሎናል ብዬ አስባለሁ። ባለመተዋወቃችን አንዱ ለአንዱ በምንሰጠው ስያሜ ወይም ደግሞ የሚፈጠሩ ጥላቻ ጉዳዮቻችን ዋጋ ያስከፍሉናል። ከዛ ውጭ ሁሉም ቤተ እምነት እዚች ሀገር ላይ የጋራ ሀገሩ እንደሆነችው መጠን እሱ እሴቱ፣ ማንነቱ ሊከበርለት የሚገባቸው ነገሮች አሉት። ያ ነገር ቀይ መስመር ተሰብሮለት እንዲያልፍ ይፈልጋል። የቱ ነው ቀይ መስመሩ? የቱ ነው የሚፈቀደው? የቱ ነው ክልክሉ? የቱ ነው የሚቀበለው? የሚሉትን ነገሮች በመነጋገር በመተዋወቅ ኃላፊነትን በመወጣት እዛ ላይ መስራት አለበት። በዚህ ምክክር ግን ከመላ ኢትዮጵያ የሚመጡ የማህበረሰቡ ወኪሎች ነው ያሉት። ስለዚህ ኤክስፔክት የምናደርገው ሃይማኖት አንዱ የአገሪቱ መሰረት ወይም ምሰሶ ስለሆነ እዛ ላይ ሁሉ ዜጋ፣ ሁሉ ሃይማኖት የሚታመንበትና እርግጠኛነት ያለበትን ምክር ሀሳብ ለማምጣት ነው እዚህ የተሰበሰብነው ማለት ነው። ኢትዮጵያ ብዝሃ ሃይማኖት ያላት፣ አብዛኛው ህዝቧም በእምነት የተመሰረተ እሴት የሚመራ ማህበረሰብ ያላት ሀገር ናት። ስለዚህ ሃይማኖት ከመንፈሳዊ አገልግሎቱ ባሻገር በሰላም በአብሮነትና በሀገራዊ መግባባት ግንባታ ውስጥ የማይተካ ሚና አለው። የሀገራዊ ምክክሩ ዋና ዓላማም ልዩነቶችን በግጭት ሳይሆን በውይይት መፍታት፣ የተለያዩ ሃይማኖቶችን በመከባበር የጋራ ሀገራዊ እሴቶችን ማጠናከርና ለቀጣይ ትውልድ የተሻለ የመኖር መሰረት መጣል ነው። ይህም የተለያዩ ሃይማኖቶች እርስ በርስ እንዲተዋወቁ፣ እንዲግባቡና በጋራ ለሀገራዊ አንድነት እንዲቆሙ እድል የሚፈጥር መድረክ ነው። አንዱ የኔን ጥሏል ብለን በመናምንበት ስሜት ውስጥ ሲሆን በጠላትነት ስሜት እንድንተያይና አንዱን ለመጉዳት የሚሄድበት ሁኔታዎች ናቸው ያሉትና ይህን ሁሉ ነገር አስተካክሎ እምነቶች የበለጠ ያላቸውን ግንኙነት አጠናክሮ የበለጠ ለሰላም፣ የበለጠ ለሀገር፣ የበለጠ ለትውልድ ለመቅረጽ ስራ ላይ የሚሰሩበትን ነገር መሰረት ይጥልላቸዋል ብዬ አስባለሁ። እኛና ሃይማኖትና ሃይማኖቶች ከተፈቃቀሩ ለሀገር ይበጃሉ። ህዝቡን በደንብ አድርገው መልካም አድርገው ይመክራሉ፣ ለሀገር ደግሞ መልካም ነገር ያሰራሉ። ስለዚህ የዛሬው ይሄ ሀገራዊ ሀገር አቀፍ የምክክር ጉባኤ ውጤቱ፣ ስኬቱ የሚገኘው ወደፊት ያለውን ራዕይ የታሰበ ሁሉ ይፈጸምበታል ብዬ አምናለሁ። ሰዋዊ ስብዕና ላለው ሁሉ ለዛ ሰው የእምነት ነፃነቱን ለማረጋገጥ ነው የምወያየው እንጂ የምወያየው ወንጌል አማኙን ብቻ መልካም እንዲሆንለት የበላይ እንዲሆን አይደለም። ስለዚህ ሁላችን በሐሳብ የበላይነትና በሰው ልጆች ትልቅነት በእምነት ነፃነት ላይ ተመስርተን በፍቅርና ወንድማችን ከኛ እንዲሻል በመቁጠር ብንወያይ ሐሳብ አሸንፎ ተሸናፊ አይኖርም። በመሰረቱ ሁሉም ሃይማኖቶች የሚያስተምሩት ፍቅርን፣ ሰላምን፣ ይቅርታን፣ ፍትህንና መከባበርን ነው። እነዚህ እሴቶች በተግባር ሲተረጎሙ ማንነት ሳይለያይ ዜጎች በእኩልነት የሚኖሩባት፣ ልዩነት የሚከበርባትና ችግሮች በውይይት የሚፈቱባት ሀገር መገንባት ይቻላል። ስለዚህ በዚህ መድረክ የሚካሄደው ምክክር ከሃይማኖት ጉዳይ ጎን ለጎን የሀገርን አንድነት፣ ማህበራዊ መተማመንና ዘላቂ ሰላም የሚያጠናክር መሰረታዊ እርምጃ ነው።